የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 28 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ታህሳስ 28 ቀን 2192 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ጸረ ዴሞክራሲ ዘረኛና ጨካኝ ስርዓት በስር ነቀል ለውጥ ፈላጊ ህዝባዊ አመጽ እንጂ በአባገዳዎች ሽምግልና አይወገድም በሚል ርዕስ የቀረበ ትንታኔ እናሰማለን። በዚህም የዝግጅታችን ፍጻሜ ይሆናል። በአማራ ሕዝብ ተጋድሎ ጠላት በመደምሰስ ታላቅ ገድል የፈጸመው ቴዎድሮስ ባለፉት ጥቂት ወራት ጀምሮ በመልሶ ማደራጀት ተግባራዊ የኮር አደረጃጀትን በማዋቀር ባደረገው ድርጅታዊ የመዋቅር ማሻሻያ መርቂ ውስጥ ለውጥ እያስመዘገበ ሲሆን 206ኛ ኮር ያከናወኑን ተግባራዊ ማሻሻያው ውጤት ማሳያ ተደርጓል። በወቅታዊ ጉዳዮች ላይ በአነደድ ወረዳ ጃማ ከተማ ካሉ የማህበረሰብ ክፍሎች ጋር ውይይት ያደረገው 206ኛ ኮር ያልተቋረጠ የህዝብ ድጋፍና ትብብር በመኖሩ በጃማ ከተማ በደጀን፣ በሉማሜ፣ ደብረ ኤልያስና ጎዛምን ወረዳዎች በተከታታይ የተፈጸሙ ድሎች ሚስጥር ህዝባችን ነውና ምስጋና ይገባቸዋል ተብሏል። በደብረ ማርቆስ ከተማና በሲናን ወረዳ ከቀናት በፊት የተገኙ ድሎች ማህበረሰቡን በነቂስ በመውጣት ባደረገው ርብርብ ስናይፐር በማጭድ የማረከ አርሶ አደር እንዳለ የዋሶት የኮር አመራሮች ጀብድ ለፈጸሙ የማህበረሰብ ክፍሎች እውቅና እንደሚሰጥ አስታውቀዋል። በነበረው መወያያ መድረክ በንቃት የተሳተፉ የማህበረሰብ ክፍሎች በበኩላቸው 206ኛ ኮር የአካባቢውን ህዝብ አስተዳደር በተገቢው ሁኔታ ያሻሻለ በቀጠናው በአስመዘገበው ድል ደስታ እንደተሰማቸው ተናግረዋል። የህዝብ ያልተቋረጠ ድጋፍና አስተማማኝ የህዝብ ደጀን በዘላቂነት በማረጋገጥ የህዝብን የፍትህ አስተዳደራዊ ጥያቄዎችን በመቀበል አፋጣኝ ምላሽ እየሰጠ እንደሚገኝም ተገልጿል። ከቀናት በፊት በ102ኛ ኮር አባላት ተመቶ ከሰጠሙት ጀልባዎች መካከል አንዷ አሁን በብዙ ፍለጋ መገኘቷ ተገለጸ። አካባቢው ላይ ካሜራ ማንሳት፣ ስልክ ማውራት አይቻልም በሚል ጥብቅ ቁጥጥር እያደረጉ ቢሆንም ከቦታው እንዳረጋገጥ ነው አሁን የተገኘችው ጀልባ 70 ኮማንዶ ይዛ እንደነበር በአንደበታቸው ተናግረዋል። ጀልባዋ ስትገኝ አንድም አስከሬን ማግኘት አለመቻላቸውን አረጋግጠናል። ሁለተኛው ጀልባ በከባድ የባህር ኃይል አሳሾች እየተፈተሸች ነው። የሰጠመው ኮማንዶዎች ቁጥር ባለፈው ከተጠቀስነው በእጥፍ እንደጨመረና እስከ 150 እንደሚደርስ ተረጋግጧል። በማህበራዊ ሚዲያ ሰፊ ሽፋን ተሰጥቶት የነበረው የጣና ገዳማት ጉዳይ በጀግኖቹ ሻለቃ አቢና ሻለቃ ዳንኤል ሀብታሙ እየተመራ ሁለት ያገዛዙን የባህር ኃይል ኮማንዶ ተብዬ ጫነ ተዋጊ ጀልባ መስጠሙ መቻሉ ታውቋል። ገዳማቱና ማህበረሰቡን ለመታደግ ሲባል ግን የወገን ኃይል ከቀጠናው መውጣቱን የገለጹን ቢሆንም በዛሬው ዕለት ደግሞ የወገን ኃይል በሌለበት ሁኔታ በጣና ገዳማት ላይ ኃይለኛ የሆነ የከባድ መሳሪያ ድብደባ ተፈጽሟል። ድብደባው የተፈጸመባቸው ገዳማት ዳጋ እስጢፋኖስ፣ ወባ ኪዳነ ምሕረት፣ ደቅ አርሴማ፣ ኮታ ማርያምና ናርጋ ስላሴ ናቸው። በተጨማሪ የደቅ ማህበረሰብ ጥላት አይነህ በማለት ወደ ተለያዩ አጎራባች ገዳማት ቀበሌዎች በጀልባ የሸሸ ቢሆንም በእድሜ አንጋፋ የሆኑት ታርጋ ቁራኛ በጽኑ ሕመም ላይ የሚገኙትን እያሰቃዩ ይገኛሉ። የተዘጉ ቤቶች እያፈራረሱ ሙሉ የቤት ዕቃ ዱቄትና ሊጥ ሳይቀር ጀልባ አስጠግተው እየጫነ ስለሆነ ድምጽ ተሆኑ ዘንድ አማራዊ መልእክታችን ነው ብለዋል። የሰሜን ጎጃም ሀገረ ስብከትና የባህር ዳር ሀገረ ስብከት በገዳማቱ በመነኮሳቱ በደቅ ደሴት ማህበረሰብ ላይ የሚፈጸመው ግፍ ባለማውገዛችሁ ጠባትነታችሁ እኛ አፍረናል ሲሉ ምዕመናን ቅሬታቸውን እያሰሙ ይገኛል። የአብይ አህመድ አገዛዝ 17 ንጹሃንን በግፍ ጨፈጨፈ። አየጓጉሳ ወረዳ ኦህዴት የመሸገው ያገዛዙ ቅጥረኛ ጨፍጫፊ ጸረ አማራ ሰራዊት ከምሽቱ 11 ሰዓት አካባቢ ቃኝ ማንድ ሻለቃን
ለማጥቃት እንቅስቃሴ አድርገዋል። መረጃ የደረሳት ሻለቃም ጥላት በደፈጣ መምታት ችላ ከ8 በላይ አቁስላ ከ10 በላይ ቅጥረኛ ጨፍጫፊን ወደማይመለስበት ሸኝታለች። ያልጠበቀው ሞት ወጅብኝ የገጠመው ይህ ጸረ አማራ ቡድን ወደ ኋላ ተመልሶ አዮ ቀበሌ በመግባት 16 ንጹሃን ወጣቶችን ከመዝናኛ ቦታ ከስራ ቦታቸው ሰብስቦ በግፍ ረሽኗል። ስርዓቱ ፋኖን ለማጥፋት የአማራ ሕዝብ ማጥፋት እንደ ወታደራዊ ስልት እየተጠቀመ ያለ አማራን መዝረፍ፣ መግደል፣ ሀብት ንብረት ማውደም፣ ጾታና እድሜ ሳይለይ በቡድን መድፈር እንደ ተጨማሪ የጦር ስልት አድርጎ ተጠቅሟል። ከኢትዮጵያ ባህል ያፈነገጠ የባህል ተልዕኮ አንግቦ ሁለገብ ጦርነት የከፈተ ዓለም አቀፉን የጦር ሕግን የማይቀበል የጦር ወንጀለኛ የሆነ አሸባሪ ኃይል መሆኑን አረጋግጧል። በግፍ የተረሸኑት እነዚህ ንጹሃን ግን ማንም ድምጽ ሳይሆናቸው በከንቱ ቀርተዋል። የአሸባሪ ስርዓት ሌሊት ከቡራ ፈር ቀበሌ እስከ 6 እና ከሻብላ ቀበሌ 2 በድምሩ 10 አርሶ አደሮችን አግቶ ደግሞ እንደተሰወረም ታውቋል። ከአዲስ አበባ መነሻውን አድርጎ ደብረ ማርቆስ ከተማ መዳረሻው ያደረገው ኤፍኤም ባስ በጫካው ብልጽግና ታገቱ። እነዚህ 40 የሚደርሱ ተሳፋሪዎች በአሊዶሮ ላይ መታገታቸው ተረጋግጧል እንደተባለ ሲሆን እስካሁን 7 የደብረ ማርቆስ ከተማ ነዋሪዎች በስም ተለይተዋል። በተሽከርካሪው ላይ የነበሩት መንገደኞችም የደንበጫ ደብረ ኤልያስ እና ማኑኤል እንዲሁም ጂጋ አካባቢ ተወላጅ ለገና በዓል ወደ ቤተሰቦቻቸው እየሄዱ ባሉበት መታገታቸው ታውቋል። ለበዓል ወደ አማራ ክልል የሚመጡ ተሳፋሪዎች የጫካውና የከተማውን ኦነግ ብልጽግና ተነጋግረው ሁሌም የበዓል እገታ ስለሚፈጽሙ አሁንም ሌላ እገታ እንዳይፈጽም ወደ አማራ ምድር ባትመጡ ይመከራል የሚል መልእክትም ተላልፏል። የዕለቱ ዜናም በዚያ በቃ። ጸረ ዲሞክራሲ ዘረኛና ጨካኝ ስርዓት በስር ነቀል ለውጥ ፈላጊ ህዝባዊ አመጽ እንጂ በአባገዳዎች ሽምግልና አይወገድም። የአገሬ ሰው በህይወት ዘመኑ ያላሰበው ይሆናል ብሎ ያልገመተው ሲሆን አዋቂዎች ጠፍተው ደናቁርት አዋቂ ሆነው ሲያይ ደናቁርቶች መካሪ አስተማሪ አስታራቂዎች ሆነው መድረኩን ሲያጨናንቁት ሲያይ አይድሜ ደጉ ሁሉን ያሳያል። ጋኖች ያለቁና ምንቸቶች ጋን የሆኑበት ዘመን ደርሰናል ይላል። ብቻ የሚገርም ነው። ዛሬ ጉድ ሳይሰማ መስከረም አይጠባም ሆነና አዎ ይህ አባባል የዛሬዋን የሀገራችንን የፖለቲካ የኢኮኖሚ የማህበራዊና የፍትህ መስቀልቀል ሁኔታዎችን ስንመለከት ስረኞቹንና አድርባይ ወላዋዮቹን አይደለም። እነሱማ ስራቸውን እየሰሩ ነው። እጅግ በጣም የሚገርመው የሀገሩን መዋረድ የእምነቱ መደፈር የማንነቱ መዋረድ የባንዲራው መረገጥ የሚያበሳጨው ኢትዮጵያዊ ነኝ ባይ ምሁር ነኝ ባይ ሊያፈርሱት ሊያጠፉት ባዘጋጁት ህገ መንግስት ጥላ ከለላ ስር ይህንን ህገ መንግስት እየጠቀሰ ለመብት ሲከራከር ራሱ አሳሪ ራሱ ከሳሽ ራሱ ፈራጅ በሆነበት ፍርድ ቤት ፍትህ ፈላጊ ሆኖ ራስን አደንዝዞ ህዝብን በማደንዘዝ ለምን ተመረጠ ለምን መረጡ ብዬ ራሴን እንድጠይቅ
እገደዳለሁ። ምክንያት ሊሆን ይችላል ብዬ ካሰብኳቸው ጥቅሶቹ አንደኛ ይህች አገራችን በነጻነት ዳር ድንበሯ ተከብሮ ህዝቦቿ በነጻነት የኖሩትና ያለ አንዳች የበታችነት ስሜት ከማንም አላንስም ኩሩ ኢትዮጵያዊ ነኝ የሚለውን ስነ ልቦና ተጎናጽፎ ማደግና መኖር የተቻለው ነጻነታችን ብዙ መስዋዕትነት የተከፈለበት እንጂ ያለ አንዳች መስዋዕትነት የተገኘ አለመሆኑን አለማወቅ። ሌላው ይሆናል ብዬ የገመትኩት ዛሬ የታሪክ አጋጣሚ ሆነና የሀገራችንን የህዝባችንን ታሪካችንን በአጠቃላይ ማንነታችንን የሚፈታተነን አጋጣሚ ውስጥ ሀገራችንና ህዝቦቿ በመገኘታቸው ያንን ታሪኳን ነጻነቷን እምነቷን የህዝቦቿን የሀገር ባለቤትነት አስከብሮ ወደፊት ለመቀጠል የሚጠይቀውን መስዋዕትነት ላለመክፈል ሲባል የህዝብ ወዳጅ የሥርዓቱ ተቃዋሚ መስሎ በተሳሳተና አድንቋሪ የፖለቲካ ቀመር ውስጥ ህዝብና አገርን ከቶ ለበለጠ አደጋና ጥፋት አገርን አጋልጠው ሲሰጡ ይስተዋላል። በዚህ አይነቱ የፖለቲካ ቀመር ጥላ ከለላ ስር ተጠልለው ከነገ ዛሬ አንድ መልካም ነገር መንግስት ይሰጠናል እኛም ህዝብ ትዝብት ያወጣናል በሚል ተስፋ ልክ ቀበሮዋ የበሬ ምናምን ይወድቅልኛል ብላ ቀኑን ሙሉ ስትከተሉ ጀንበር ስትጠልቅ ባዶ አንጀቷን ወደ ቤቷ ገባች እንደሚባለው መንግስትም እነዚህን የዋህ ተቃዋሚዎች እርቃናቸውን ደጋፊዎቻቸው ፊት አቁሟቸው ስልጣኑን ማደላደሉን ቀጥሏል። የሀገራችንም ልዕልና ህልውና ወደ ከፋ አሳሳቢና ውስብስብ ሁኔታ ውስጥ እየገባ ይገኛል። ወያኔ ለ27 ዓመት በአካባቢው ምርጫና የእኩልነት አዋጅ ከአምስት ጊዜ ድረስ በተካሄደ ምርጫና ውሸትነቱ በተረጋገጠ ምርጫ እንሳተፋለን ምርጫው መደረግ አለበት እያሉ የሚያላዝኑት የጽንፈኞቹ የታማኝ ተቃዋሚዎቹ የየዋህ ተቃዋሚዎቹ ሁኔታ በጣም አድርጎ አሳዛኝ አሳፋሪ ሲልም ደግሞ አስቂኝ ድራማ ነው የሚመስለው። የዚህ ድራማው ተዋናዮች ከዚህ በፊት ከአንዴም ሁለቴ ከሁለቴም ሶስቴ እና ከዛም በላይ በዚሁ የውሸት ምርጫ ተሳትፈው ኮሮጆ ተሰረቀብን ምርጫ ነፃና ፍትሃዊ አይደለም እያሉ ህዝብን ሲያደነቁሩ የነበሩ ናቸው። ታዲያ ይህ የሚያሳየው የሐቅ ተቃዋሚዎች ሳይሆኑ የሐሰት የፖለቲካ ድራማ ተዋናያን እንጂ ለህዝብ የዲሞክራሲ የኢኮኖሚ የማህበራዊና የፍትህ መብት መረጋገጥ የቆሙ እንዳሉ ነበሩ። ዛሬ የሥርዓቱ አራማጅ ነኝ ባዩ ባለተረኛው ቡድን ለ29 ጊዜ የራሱን ስርዓት አስከባሪ ልዩ ኃይል አሰልጥኖ ሲያስመርቅ ያደረገው ንግግር የኦሮሞ መብት ለማስከበር የተገኘውንም ለውጥ መጠበቅ የሚል መመሪያ ለተመራቂዎቹ ሲያስተላልፍ ተለምጧል። ይህ መጣ የሚባለው ለውጥና የሚጠበቀው ለውጥ መጣልህ ስልጣን ያንተ ናት
ለሚሉት ብሔር እንኳን ማለትም ከ1.5 ሚሊዮን በላይ ኦሮሞዎች ከመኖሪያ ቤታቸውና ያለ አንዳች እርዳታ አሁንም ተበትነው የሚኖሩባት የኦሮሚያ ናት። በጉጂ በሲዳማ በምዕራብ ወለጋ ህዝቦች በኮማንድ ፖስት ስር የሚተዳደሩባት ኢትዮጵያ ነው። ይህ ሁሉ ሀጅ የሚጠበቀው ይህንን ስርዓት ለማስከበር ነው የሀገሪቷ ሀብትና ንብረት የሚፈሰው። ከሁሉ በላይ የሚያሳዝነው ነገር የኦሮሞ አክቲቪስቶች ፖለቲከኞች ልክ የኢትዮጵያ ህዝብ በሙሉ በኦሮሞ ላይ ጦር ሰብቆ ጎራዴ ስሎ እንደተነሳበት አድርገው የኢትዮጵያንና የኦሮሞ ብሔር ህዝብን በስጋት እንዲታዩ አድርጎ ለመቅረፍ ሁሉም የኦሮሞ አክቲቪስቶች ነንባዮች መስማማታቸው ሁሉም ተስማሙ አልተስማሙ ምናልባት ጥቂት እድሜ ይገዙ ከሆነ እንጂ እንደማንኛውም የዓለም ጭቁን ህዝብ የዲሞክራሲ የኢኮኖሚ የማህበራዊና የፍትህ ጥያቄ ስርነቀል የሆነ የፖለቲካዊ መፍትሄ እንጂ በአባገዳዎች በአገር ሽማግሌዎች አንተም ተው አንቺም ተይ ተባብለው የሚቀየር ጉዳይ አይደለም። ይህንን ያክል ጦር አሰልጥኖ ማስመረቅ የሥርዓቱ ዕድሜ መቀጠል አለመቀጠል የሚረጋገጠው የህዝብን ተቃውሞ ምን ያክል አፍነውና ረግጠው መግዛት የሚያስችላቸውን አቅም ላይ ይመሰረታል ማለት ነው። ነገር ግን ይህ ሁሉ ጥረት ይህ ሁሉ ትጥቅ ፉሽነት የሀገራችን የቅርብ ጊዜ ታሪክ እንኳን ዘወር ብሎ ቢያዩ በቂ ትምህርት ተጭነታለሁ። ህሊና ላለው ህዝብ ለመብቱ መከበር እስከታገለ ድረስ ዘገያል እንጂ ድልን መጎናጸፍ አይቀሬ ነው። የኦሮሞ ህዝብ የኦሮሞ ምሁር የኦሮሞ ወጣት የኦሮሞ የአገር ሽማግሌዎች የሃይማኖት መሪዎች አባገዳዎችና ጠቅላላ ህብረተሰቡ አንድ ሊገነዘበው የሚገባ ነገርና አጥብቀው ሊቃወሙት የሚገባው ዛሬ ይህ ከአስፈላጊ በላይ የልዩ ኃይል ስልጠና የኦሮሞን ሊወር የመጣ ጠላት ለመከላከል አለመሆኑንና ይህንን አሁን ያለውን ስርዓት ፍጹም አምባገነናዊ በሆነ መልኩ ለማስቀጠል እየተሰራ ያለ ጉዳይ መሆኑን አውቀው የዚህ ስርዓት ሰለባ ላለመሆንና ለዚህ ስርዓት ለውጥና ለዲሞክራሲያዊ ስርዓት መስረታ ትግሉን ከተቀረው የኢትዮጵያ ህዝብ ጋር አቀናይቶ መታገል እንዳለበት ማሳሰብ እንወዳለን። ይህ መንግስትና ተባባሪዎቹ የስልጣን እድሜያቸውን ለማራዘም የማያደርጉት ነገር የለም። የኦሮሞን ህዝብ ነገ ከሌላው የኢትዮጵያ ህዝብ ማለትም ከሶማሌው ከአማራው ከደቡቡ ከጋምቤላው ከአፋሩ ከቤኒሻንጉሉ ጋር የግዛት ይገባኛል ጥያቄ አንስቶ ህዝብን ከህዝብ አጋጭቶ ከመኖር ፍላጎቱ አኳያ የኦሮሞን ወጣት ወደ ማባራ የጦርነት አዘቅት ውስጥ ሊከተው እንደሚችል በጥንቃቄ ሊገነዘበው የሚገባ ሀቅ ነው። በተቃራኒው ሌላው የኢትዮጵያ ህዝብ ከዚህ መረን የለቀቀና ዘላናዊ የፖለቲካ አካሄድ ሰለባ ላለመሆን የበኩላቸውን ዝግጅትና ህብረት መፍጠራቸው የማይቀር ሀቅ ነው። ዛሬ አንዳንዶቹ የኦሮሞ ደናቁርት ምሁርነን ባይ ኦናዎች የኩሽ ዝርያን በሙሉ አድራይተውና አስታጥቀው ነፃ ኦሮሚያን እንመሰረታለን በማለት
የኦሮሞ ብሔር ተወላጅ የሆኑትን ወጣቶች ማወናበድ በውሸት ተስፋ እያሳፈሩት ይገኛሉ። ምን ያክል የኦሮሞ አክቲቪስት ነን ባዮች ባዶና ከእውነት የተጣሉ መሆናቸውን እነሱ ካላዩት ማንም የማያየው የሚመስላቸው የራሳቸውን ልዩነት እንኳን በህዝብ ፍላጎት ላይ በተመሰረተ ስምምነት ላይ መድረስ ያልቻሉ ልክ እንደ ባይፖላር ዲስኦርደር ህመምተኛ በግራንዲዝም ሰክረው አሩሲው ከባሌው የሸዋው ከወለጋው የጅማው ከሐረሩ ጋራ በልዩነት ውስጥ ገብቶ የተነሳረከ ይገኛል። ዘር በዓለም ላይ የኩሽ ዘር በዓለም ላይ አደራጅቼ የኦሮሞን ነፃነት አውጃለሁ ሲልም ታንዛኒያ እንደርሳለን የሚለን የኦሮሞ ምሁር በየ6 ወሩ እየተመረቀ የፓርቲው ቁጥር በሀገሪቷ ውስጥ ካሉት የፖለቲካ ፓርቲዎች ቁጥር ከፍተኛውን ይይዛል። ችግራቸው አንዳቸው ኡመተ ኬኛ ነማ ኬኛ ሰበ ኬኛ አዳ ኬኛ አፋን ኬኛ ከማለት ውጭ ለኦሮሞ ህዝብ የፖለቲካ የኢኮኖሚ የማህበራዊ የፍትህ ተጠቃሚነትን የሚያረጋግጥ ሰላሙን የሚያረጋግጥ ልማቱን የሚያረጋግጥ ተስፋውን የሚያሳይ ራእያችሁ ምንድነው ተብለው ሲጠየቁ አንዳቸውም ይሄ ነው የሚሉት ነገር የላቸው። ህዝቡ በራሱ ብሔር መሪዎች እየተመራ በራሱ ቋንቋ ተናጋሪዎች እየተመራ የራሱን እምነት ተከታዮች እየተመራ የራሱን ቋንቋ በማይናገሩ ገዢዎች ሲመራ የራሱ ብሔር በማይወክሉ ገዢዎች ሲመራ ሲደርስበት ከነበረ ግፍና መከራ ባልተናነሰ መልኩ አሁንም ግፍና መከራው እየደረሰበት ያለ ህዝብ መሰረታዊ ለውጥን እስካላመጡለት ድረስ የህዝብን አመኔታ በምንም መልኩ ማግኘት እንደማይችሉ በክህደት ይሁን በድንቁርና አሁንም አያምኑ። ይህ ደግሞ ትልቅ ትዝብት ላይ እንደጣላቸው እና እየጣላቸው ይገኛል። የኦሮሞ ብሔር በክልልነት ከኖረበት ጊዜ ጀምሮ የራሱ ቋንቋ የሥራ ቋንቋው ነው ተብሎ ሲሰራበት ይኸው ከ15 እና 20 ዓመት ድረስ በአጠቃላይ የኦሮሞ ህዝብ በኦሮሞ ክልል ውስጥ የሚኖር የኦሮሞ ህዝብ ኦሮምኛ የሥራው ቋንቋ ስለሆነ የዲሞክራሲ መብቱ አልተከበረም፣ ፍትህ አላገኘም፣ የሀገሪቱን ንብረት ተጠቃሚነት መብት አላገኘም፣ አልተረጋገጠለትም፣ በሀገሪቱ ውስጥ በሰላም መኖር አልቻለም፣ ከረሃብ ነፃ መሆን አልቻለም፣ ከድንቁርና ነፃ መሆን አልቻለም፣ ህክምና የሚፈልገው ህክምና ማግኘት አልቻለም። ስለዚህ ባህል፣ ቋንቋ የአንድ ህብረተሰብ መሰረታዊ መብቶች መከበር ያለባቸው መሆናቸው ቢታመንም እነኚህ መብቶች የዲሞክራሲ መብት ጋር ካልተላበሱና ካልተቀናጁ ድረስ የህዝብ የእምነቱን እውነተኛ ትርጉም የቋንቋውን እውነተኛ የሥራ ፍሬ የባህሉን ከፍተኛ የሥራ ውጤት በፖለቲካው በኢኮኖሚው በባህሉ እስካልተንጸባረቀ ድረስ የህዝብ ሁልጊዜ ከተመጽዋዕነትና ከለማኝነትና ከችግር ነፃ ሊሆን አይችልም። ይሄ ደግሞ እውነት ይወጋል። ሌላ ምስክርነት አለ። የኤርትራ ህዝብ ተገንጥሎ በኢሳያስ አፈወርቂ በራሱ በትግርኛ እየተታደረ በአማርኛ ነው የሚገዙ ያለው ስርዓት እንደዚህ ወስዶባል እኛ የሰለጠኑ ሰዎች ነበርን ሲሉት የነበሩ ሰዎች የኤርትራ ክፍለ ሀገርን ህዝብ
የተሻለ ህይወት ሊያኖሩት አልቻሉም። ጎረቤት ሀገራችን ሶማሊያን ብንነገር በአንድ ሃይማኖት በአንድ ቋንቋ የምንነጋገሩት የተሻለ ህይወት መኖር አልቻሉም። ደቡብ ሱዳን ውስጥ ብንሄድ ደሴምቲ አንድ አይነት ጉዳይ ነው። ስለዚህ የዲሞክራሲ መብት ህዝብ በሀገሪቱ የፖለቲካ የኢኮኖሚ የማህበራዊ ቀጥተኛ የሆነ ባለቤትነት የመሳተፍ መብት እስካልተከበረለት ድረስ የሚፈልገው መንግስት መስርቶ የማይፈልገው ከሆነ የማውረድ መብት እስካልተከበረለት ድረስ በህዝብ የጸደቀ ህገ መንግስታዊ መብት እስከሌለው ድረስ የዛ ህዝብ ሉዓላዊነትና የህዝብ የበላይነት አይረጋገጥም። ከድህነት ከረሃብ ከበሽታ ነፃ ሊሆን አይችልም። የኦሮሞ ህዝብ ይሄንን ለማወቅ ብዙ መጽሐፍ ማንበብ የለበትም። የራሱን ህይወት ማንበብ ነው። የኦሮሞ ክልል ገዢዎች ለ27 አመት በኦሮሞ እየተገዛ ነው። በደርግ ጊዜ ጀምሮ እየተደረገ ያለ ነው። ለውጥ የመጣ ጉዳይ ምክንያቱም ይህ የስርዓት ጉዳይ በመሆኑ ነው። እና ዛሬ የኦሮሞ አክቲቪስቶች አሁንም ይሄንን ሰፊ ህዝብ አሁንም ይሄንን ህዝብ በቋንቋ በባህል ነፃ ወጣለን ኦሮሞ ኬኛ አዳ ኬኛ አመንቲ ኬኛ ሀበሻን ከነኑ ጎዴ አማሪ ከነኑ ጎዴ ነፍጠኛን ከነኑ ጎዴ በሚል ትርክት ማደንቆራችሁ ወጣቱም እያወቀ እያየነ ነው። አዛውንት ነን ባዮቹ የኦሮሞ ፖለቲከኞች ቀደም ሲል ከደርግ ጋር አብረው የኦሮሞን ህዝብ የዲሞክራሲ ጥያቄ ከመስመሩ አስተው ለከፋ እልቂትና ግፍ የዳረጉ ከዛም በወያኔ አገር የማፍረስ ሴራ ተባብረው ወያኔ ግልጋሎታቸው ሲያበቃ አሽቀንጦ የጣላቸው አሁን ደግሞ በህዝብ አመት የመጣውን የህዝብ የበላይነት ያስተጋባውን የፖለቲካ ሁኔታ ጠላቶች ጋር ተሰልፈው የወደቀውን ወያኔ ስርዓት ከሞት አትርፈው ስርዓቱ ህዝብን በከፋ የፖለቲካ የኢኮኖሚና የማህበራዊ ቀውስ ውስጥ እንዲወድቅ አድርገው አንደኛው ቡድን የወያኔውን ስርዓት አሻሽዬ አሸጋግራቸዋለሁ ባዩን ኮሎኔል ደግፈው ሌላኛው በገንጀራና በቆንጮራ መንጋዎችን በማሰለፍ ሰው በጠራራ ፀሐይ ዘቅዝቆ የሰቀለን ቅጥለኛ ወይም ማህየም ተቀላቅሎ ለኦሮሞ መብት እንታገላለን ከዛም አልፈው ይህ ማህየም ቅጥለኛና ከወንጀል ነፃ ስለሆነ ፓርቲያችንን መቀላቀል ይችላል ስለዛም ተቀላቅሏል ሲል አንጋፋው የኦሮሞ ፖለቲከኛ ተደምጧል። ልክ ቲፒኤልኤፍ የትግራይን ህዝብ ከኢትዮጵያ ህዝብ ከልሎ ለ27 አመት አፍኖ የራሱን የፕሮፓጋንዳ ጋዜጣ እንኳን እንዳይሰማ አፍኖ እንዳኖረውና ለኢትዮጵያና ለዓለም ህዝብ ምን ያክል ዲሞክራሲያዊ እንደሆነ አይኑን በጨዋጥሮ ሲሰብከን እንደነበረ የምንዘነጋው ነገር አይደለም። የኦሮሞ አክቲቪስቶችም የኦሮሞን ህዝብ አፍለውና ከልለው ልክ እንደ ግል ሀብት እነሱ ከሚሉት ውጪ ሌላ ሐሳብ እንዳይሰማ ሁሉን ነፍጠኛ በሚል የኦሮሞ ጥያቄ የቅኝ ግዛት ጥያቄ ነው። በመጀመሪያ ይሄንን ካላመናችሁ አንነጋገርም የሚል ቅድመ ሁኔታ በማስቀመጥ የኦሮሞን ወጣት ሌላ ሐሳብ እንዳይሰማ ሲታገሉ መኖራቸውን የማያውቅ በአሁኑ ሰዓት ያለ አይመስልም። አንድ የኦሮሞ ተወላጅ ለየት ያለ ሐሳብ ይዞ ከቀረበ በኦሮሞ ምድር የተወለደ የሰፋሪዎች ልጅ ነው የሚል ተቀጥላ ይሰጣል። በዚህ መልኩ ነበር ድንቁርናቸውን ሲሸፍኑ የኖሩት። ዛሬ በአደባባይ ወጥቶ ፀሐይ እየሞቀው ነው። ለዚህ ነው ለዛሬው የኦሮሞ ብሔር ህዝብን የሚመጥን የዲሞክራሲ የኢኮኖሚ የማህበራዊና ለፍትህ ጥያቄዎች ተገቢውን መፍትሄ ማቅረብ ያልቻሉት። እንዳውም ዋንኛው የህዝቡ የዲሞክራሲ የኢኮኖሚ የማህበራዊና የፍትህ ጥያቄዎች
መልስ እንዳያገኙ ከመጣ ከሄደው አምባገነን ገዢዎች ጋር በመቆም ሳስ በዘብዙትና ሌሎችንም የኢትዮጵያ ህዝቦች መብት መረገጥ ምክንያቶች ሆነው ከርመዋል። ይህ ደግሞ በአደባባይ ቆመን የምንናገረው ሀቅ ነው። በሚንቀሳቀሱበት ቦታ ሁሉ በላያቸው ላይ የሚያሳብቅ ሀቅ ነው። ከደርግ ጋር ሆነው አልገደሉ፣ ከሚሶን ጋር ሆነው አልገደሉ፣ ከወያኔ ጋር ሆነው አልገደሉ፣ አላሰደዱ። ዛሬ በቆንጮራ ሰው አልሰቀሉ። እነዚህ ዛሬ የኦሮሞ መሪዎች ነን ብለው የቆሙትን እያንዳንዳቸውን ባለፉት አፈናና ጨቋኝና ጨቋኝ ስርዓቶች ውስጥ ከፍተኛ ተዋናያን ተሰልፈው ህዝብን ለከፍተኛ ስቃይ የዳረጉ ዛሬ ቆመንልህ የሚሉትን ህዝብ ሲያስገድሉ፣ ሲያሰድዱ፣ ሲያስገርፉ የነበሩ አይናቸውን በጨዋጥሞ አሁንም ይህንን ከግፈኛ ስርዓትን ለማስቀጠል ህዝብን ኦሮሞ ስልጣን ይዟል፣ ነፃ ኦሮሚያውን እናደርጋለን በሚል መናብ ህዝብን አደናግረው የስርዓቱ ካድሮች አዲስ አበባን ኬኛ በሚል በከተማ ቦታ ዝርፊያ መሬት ስለተመሩ በካድሬነት ሚኒስትር ስለሆኑ የስርዓቱ አስቀጣይ አክቲቪስት ስለሆኑ ሀብትና ንብረት ስላፈሩ የኦሮሞ ጥያቄ ተመልሷል፣ ኦሮሞ ስልጣንን እንዳይቀማ ይሄው ለ29 ጊዜ ልዩ ኃይል አስመርቀናል እያሉ ህዝብን ለከፋ የባርነት ስርዓት ወጥመድ ውስጥ ለማስገባት እያሰሩ ይገኛሉ። ይህንን ሰፊው የኦሮሞ ብሔር ተወላጅ ወጣት፣ ሽማግሌ፣ ምሁር፣ ሴት በከፍተኛ ንቃት ተከታትሎ ይሄንን ደባ ማክሸፍ እንዳለበትና እንደማንኛቸውም ዓለም ጭቁን ህዝብ የኦሮሞ ብሔር ጭቁን ህዝብ ችግሩ የዲሞክራሲ መብቱ አለመከበር፣ መንግስቴ ብሎ የሚለው መንግስት ያለማግኘት፣ ልክ እንደመላው የኢትዮጵያ ህዝብ ችግሩ ከረሃብ፣ ከበሽታ፣ ከድንቁርና መላቀቅ፣ ከዓለም ህዝብ እኩል ተፎካካሪና ተወዳዳሪ ሆኖ ሀገሩን በሀገሩ መኖር እንጂ ዘላለም ለስደት፣ ለዘላለም ለእልቂት፣ ለዘላለም ለግፍ፣ ለዘላለም ለረሃብ ራሱን እየዳረገ ለመኖር የሚፈልግ አለመሆን አውቀን ትግላችንን አስተባብረን የኢትዮጵያ ህዝብ ባንድ ቆሞ ለራሱ መብት መከበር፣ ለዲሞክራሲ ስርዓት መስፈን፣ ለጊዜያዊ ህዝባዊ መንግስት መቋቋም ለነገ በማይለው ትግሉ ማረጋገጥ አለበት። የኢትዮጵያ ህዝብ ፍላጎት፣ ምኞት ያገሩ ባለቤት መሆን፣ የዲሞክራሲ ስርዓት አስፍኖ ከረሃብ፣ ከበሽታ፣ ከድንቁርና የሚላቀቅበትን ስርዓት መገንባት በመሆኑ ትግላችን ይፋፋ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ በልጆቿ ትግል ለዘላለም ተከብራ ትኖራለች። ድል ለኢትዮጵያ።
ሰብዕና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍርሃት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ቡትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም ማልሸጥ የመጣ ቢመጣ ሀቅ ሽፍታ ሆና ገብታ ምድረ በዳ ቤት ያላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኝ አለች። ለጉልበተኛማ ጠበቃው ብዙ ነው ለባለስልጣኑ ደጋፊው አሸን ነው ሀቅ ገብታ ኖራ ከጎስቋሎች ጎራ የሚሰማ ታጣች ብትጮህ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው ራብን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ላገር አብቁኝ አለ። የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከመቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግታዋ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ። እግዜር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን
የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ